ሻሎም ሰላም ለእናንተ ይሁን። እንዴት ናችሁ የተወደዳችሁ ቅዱሳን? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የግሬስ ኦፍ ጋድ ፋሚሊ ቤተሰቦች፣ ጓደኞች እንዲሁም ደግሞ አዳዲስ የሆናችሁ ምናልባት በዚህ አጋጣሚ ዛሬ ጆይን ያደረጋችሁ ሰዎች ዌልካም፣ እንኳን ደህና መጣችሁ። ግሬስ ኦፍ ጋድ ሚኒስትሪ እንግዲህ በጣም ኦልሞስት 1-2 ዓመት አለፈው ከተጀመረ። በዩቲዩብ ደግሞ እንደዚህ መምጣት ከጀመርኩኝ ኦልሞስት ወደ 1 ዓመት ሊሆነኝ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ይመስገን። እዚህ አጋጣሚ ብዙ ጓደኞች ፋሚሊዎችን እያፈራሁ ነው። ምክንያቱም ሰው ነው ገንዘባችን። አሜን። ጌታ ይባረክና እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ነገር ሁሉ ሰው ነው እግዚአብሔር ደግሞ የሚሰጠውና እግዚአብሔር ይመስገን። ስለናንተ ጌታን አመሰግናለሁ። በዚህ አጋጣሚ ሰብስክራይብ ያደርጋችሁ ያላችሁ ሰዎች፣ ላይክ ኮሜንት ያደርጋችሁ ያላችሁ ሰዎች፣ ሼር ያደርጋችሁ ያላችሁ ሰዎች God bless you። በእውነት ተባረኩልኝ። ስለዚህ ቅንነታችሁ ጌታን እጅግ አድርጌ አመሰግናለሁኝ። በርቱ። አሁንም ደግሞ ይሄንን ፕላትፎርም ምናልባት ዛሬ የሆነ ምናልባት ሼር ተደርጎላችሁ ድንገት ደግሞ ስክሮል ስታደርጉ መጥቶ ከሆነ ሰብስክራይብ አድርጉ፣ ፋሚሊ ሁኑ። በጣም ብዙ የሚጠቃቅሙ ነገሮችን እግዚአብሔር በዚህ ፕላትፎርም እያመጣ ያስተምረናል ማለት ነውና በዚህ አጋጣሚ ቲክታክ ላይ አገለግላለሁ፣ በስልክም አገለግላለሁ። ጌታ በረዳኝ መጠን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኔ የምኖረው ስዊድን ነው። ምናልባት ስዊድን አካባቢ ያላችሁ ሰዎች ካላችሁ ደግሞ መንፈሳዊ ህይወታችሁ የደከመ በጣም በብዙ መከራ ውስጥ ያላችሁ ሰዎች ክርስትና ምንድነው የሚለውን ጌታ ማግኘት ፈልጋለሁ የምትሉ ሰዎች ካላችሁ ኮንታክት ልታደርጉኝ ትችላላችሁ። ጌታን ማወቅ ምንድነው፣ ኢየሱስ ማን ነው፣ ምንድነው የሚለውን ነገር በቃ ህይወቴ በብዙ ስትረስ ውስጥ ነው ያለው፣ በብዙ ጭንቀት ውስጥ ነው ያለው። ምክንያቱም እዚህ ሀገር የሚኖር ሰው በጣም በብዙ ጭንቀት፣ የእግዚአብሔር እርዳታ፣ የእግዚአብሔር ምህረት፣ ጸሎት ከሌለ ህይወቱ ላይ በጣም በከባድ ቻሌንጅ ነው የሚያሳልፈው ማለት ነውና ጌታን ከማግኘቴ በፊትና ጌታን ካገኘው በኋላ ያለኝ የህይወት ለውጥ እኔና እግዚአብሔር ነው የምናውቀው። ከዛ ባለፈ ደግሞ አብረውኝ በዙሪያ ያሉ ሰዎች ያውቃሉ ማለት ነው። ጌታ ይመስገን። አሜን። እግዚአብሔር መልካም አምላክ ነው። ከዛ መከራ፣ ከዛ ጭንቀት፣ ከዛ ብቸኝነት፣ ከዛ ችግር እግዚአብሔር አውጥቶ እንደዚህ የምትጠቅሙ ሰዎች ያደርጋቸዋል። ፍሬያማ እንድትሆኑ ያደርጋቸዋል። እግዚአብሔር በፍሬ ይገልጣቸዋል። የሱ ከዲያብሎስ ባርነት ወደ እግዚአብሔር ልጅነት ያመጣቸዋል። አሜን። ልጅ ትሆናላችሁ። ለእግዚአብሔር አገልጋይ ባሪያ ትሆናላችሁ። እግዚአብሔር ይመስገን። ዓለም ዙሪያ ማለት ይሄ ዓለም ላይ ስትኖሩ ብቻችሁ መሆን በጣም ነው የሚከብዳችሁ። ከእግዚአብሔር ጋር ስትሆኑ ብቸኝነት እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ነው የሚጣፍጠው። ከእግዚአብሔር ጋር ጊዜ ትወስዳላችሁ፣ እግዚአብሔርን ትጠይቃላችሁ፣ ትጾማላችሁ፣ ትጸልያላችሁ፣ እግዚአብሔርን ትፈልጉታላችሁ እና ብዙ ጭንቀት የሚባለው ህይወት እናንተ ህይወት ላይ አይኖርም ማለት ነው። ጌታ ይመስገን። አሜን። ድንገት እንኳን ሊጨናንቃችሁ ሲፈልግ እንኳን ድምጽ አለ ከሰማይ፣ አይዞሽ እኔ ካንቺ ጋር ነኝ፣ አብሬሽ ነው ያለሁት። ሃሌሉያ። አሜን። በርቺ፣ ጠንክሪ፣ ሂጂ የሚል አለና ብዙ ሊሰብሯችሁ ብዙ የሚታገሉ ደግሞ በዛው ልክ ደግሞ አሉ። በቃ ሊያስቆሟችሁ መንገዳችሁ በራችሁ ላይ ሊቆም በኢየሱስ ስም የተመታ ይሁን እንዲህ አይነት ክፉ እጅ ከእናንተ ህይወት ላይ። ግን እግዚአብሔር ደግሞ ምን ይላል? አስጥሶ ሃሌሉያ ፋሬስ አድርጎ እንደኔ ያወጣቸዋል ማለት ነው። ጌታ ይመስገን። ስለዚህ እናንተ ሰዎች ኮሙኒኬት አድርጉኝ፣ ኮንታክት አድርጉኝ። ብዙ ክርስቲያኖች አሉ እዚህ ስዊድን ሀገር ላይ፣ ግን በጣም በብዙ ችግር ውስጥ ነው የምትኖሩት፣ በብዙ ጭንቀት፣ በብዙ መከራ ውስጥ ነው የምትኖሩት፣ በብዙ መታመም ውስጥ ነው የሚኖረው ሰውና በእውነት እግዚአብሔር የፈውስ ቅባት በእኔ ላይ አስቀምጧል። ፈውስ ለምትፈልጉ ሰዎች ደውሉ። እግዚአብሔር ይፈታችኋል። ቀንበር ከላያችሁ ላይ ይሰበራል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሃሌሉያ። ስሙ ይባረክ። ስለዚህ ዌልካም ብያለሁ። አንዳንድ ሰዎችም ደግሞ ከውጭ እየደወላችሁልኝ ነው። ይሄን ቪዲዮ እንዴት እንደምትመለከቱት ስትነግሩኝ ለራሴ በጣም አሜዚንግ ነው የሚሆንብኝ በእውነት። ምክንያቱም አይ ኖ እኔ እግዚአብሔር እንደሚያወራ አውቃለሁ። እግዚአብሔር እየተናገረ እንደሆነ አውቃለሁ። ምክንያቱም ከእግዚአብሔር ነው ይሄ ቅዱስ ቃል ይዤ የምመጣው። በጣም ይውላችሁ አሁን የዓለማዊ ዩቲዩብ በቃ የሚያስደስት እኮ ሊኖር ይችላል። ድራማ ፊልሞችን በጣም ሊያዝናናችሁ የሚችሉ ነገሮች እነሱ ህይወት የላቸውም። ባይዘወይ ለምን እንደሆነ ታውቃላችሁ? ምክንያቱ
የእግዚአብሔር ቃል ስለሌለበት ማለት ነው። የእግዚአብሔር ቃል ሕይወትም መንፈስም ነው ይለዋል። ሃሌሉያ አሜን። ማንም ምንም ይሁን ይህንን የእግዚአብሔርን ቃል ግን ያማከለ በዚህ በእግዚአብሔር ቃል ላይ የተደገፈ ሼር ያደረጋችሁ ሰው ግን እውነቴን ነው የምነግራችሁ በጣም ኢምፖርታንት ነው ለህይወታችሁ። ይሄ ህይወት ለሌለው ነገራችሁ ነፍስ ይዘራበታል። ደክሟችሁ ከሆነ ድካማችሁን ያንከባልለዋል፣ ሸክማችሁን ያራግፍላችኋል፣ ሆፕ ይሰጣችኋል፣ እንድትነቁ ያደርጋችኋል። እንዲህ ብጸልይ እኮ በቃ ይሄ ነገር ለካ ይሰበራል፣ ይሄ ነገር ይፈታል፣ ለካ እንዲና እንዲሆናል ብላችሁ እንድትነቁ ያደርጋችኋል ማለት ነው። ጋብለሲው አሁን ብዙ ሰዓቴን አልወስድም። ጌታ ይመስገን። ኮንታክት አድርጉኝ፣ ትጠቀማላችሁ። ጸሎት፣ ምክር እንዲሁም በተለያየ ጉዳይ ላይ በጣም የተጨነቃችሁ የተቸገራችሁ ሰዎች ኮንታክት አድርጉኝ። በዚህ አጋጣሚ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ስልኬ እዚህ ላይ ያለላችሁ ዘር መዝራት ፈልጋለሁ። በእውነት አንድ እውነት ልንገራችሁ። ለመባረክ የምትፈልጉ ከሆነ የሚያገለግሏችሁን አገልጋዮች ሰርቭ ማድረግ አለባችሁ። አገልግሏቸው። ኢየሱስ ጌታ ነው። አሜን። የሚናገሩባችሁ ቃል፣ የሚጸልዩባችሁ ቃል፣ የሚተነብዩላችሁ ትንቢት በህይወታችሁ እንዲሰራ እንተጠቃሚ እንድትሆኑ ዘርዝሩ። የገንዘብ ዘርዝሩ። ዝም ብሎ ልባርክሽ፣ ውጪ፣ ግቢ፣ ተከናውኝ፣ እላይ ተሰቀይ፣ እታች ረጂ፣ ይሄንን እንካ ሰላምታ አታድርጉት። በረከት እግዚአብሔር አኖይንትድ ያደረጋቸው ሰዎች ሲባርኳችሁ ነው ህይወታችሁ ላይ ፍሬ የሚመጣ። ኦኬ፣ ሁላችን የእግዚአብሔር ካህናቶች ነን። ሁላችንም እግዚአብሔር የሰጠን እያንዳንዱ ጸጋ አለ። ግን ደግሞ የሚያገለግሏችሁን ሰዎች በገንዘብ ነው ማገልገል ያለባችሁ። ሰርቭ ማድረግ ያለባችሁ በእጃችሁ ነው። ለዚህ ነው ጳውሎስ ለአገልጋይ ምን አለው? ደሞዝ አይገባውም ምን ይላል? ደሞዝ ይገባዋል ይላል። አያችሁ፣ አሁን በዚህ ዩቲዩብ ውስጥ የምትጠቀሙ ሰዎች አላችሁ። እኔ ለምሳሌ ይህንን ቪዲዮ ከፍዬ ነው ኤዲት አስደርጌ እዚህ ቦታ ላይ ምለቅላችሁ ማለት ነው። የሚጠቅም የእግዚአብሔርን ቃል ነው እየተጠቀማችሁ ያላችሁ፣ እየተጽናናችሁበት ነው፣ እየተባረካችሁበት ነው። ሰው ዋይ ለምንድን ነው ዘር ማትዘሩት? ዘርዝሩ። በእውነት ነው የምላችሁ፣ ዘርዝሩ። እግዚአብሔር ይባርካችኋል። እግዚአብሔር በህይወታችሁ ላይ የተናገረውን ነገር በዚህ ፕላትፎርም ላይ እየተናገረ ያለው ነገር ፍሬያማ ይሆናል በህይወታችሁ ላይ። ስለዚህ በጣም የአበሻው ኮሚኒቲ ያየውበት ምንድን ነው ስትለኝ፣ በዚህ ጉዳይ ላይ በጣም ዜሮ ነው። የግድ ማጭበርበር የለብንም እኮ እኛ። ዘይት ግዛ፣ ጨርቅ ግዛ፣ እንደዚህ ግዛ እያልን እኮ ለምን ገንዘብ ከእናንተ እንትን እንላለን? እንደዛ አይደለም የሚደረገው። ይሄ ሪያሊቲ ነው። ትክክለኛ የእግዚአብሔር ሎ ነው፣ ህግ አለው። አሜን። ለዛ እኮ ነው። ስለዚህ አገልጋይ በብዙ መንገድ ሳፈር እያደረገ ዋጋ እየከፈለ እናንተን እያገለገለ ማለት እናንተ እየተባረካችሁ እናንተ እየለመለማችሁ እግዚአብሔር በዚህ ደስተኛ ምን ይመስላችኋል? አገልጋይን እየበደላችሁ ነው። ስለዚህ የሚያገለግሏችሁን ሰዎች ሰርቭ አድርጉ። አብሶ እግዚአብሔር በእነሱ አልፎ የፈወሳችሁ ነፃ ያወጣችሁ የእግዚአብሔር ቃል በእናንተ ሪቨሌሽን መጥቶ ያለመለማችሁ ሰዎች ሰርቭ አድርጓቸው። እነዛን ሰዎች ሰርቭ አንዳንዱ አሁን ቤተክርስቲያኔን ነው ማገለግል። ኦኬ፣ እዛ ቤተክርስቲያን ምን ተጠቅመሃል? እዛ ቤተክርስቲያን እየተፈወስክ ነው? እያስተማሩህ ነው? ሪቨሌሽን ያለው ቃል በህይወት ላይ እያመጡልህ ነው? በሮች እየተከፈቱልህ ነው? ቀንበር እየተሰበረ ነው? አጋንንት ይወጣል? ምንድነው እዛ ቤተክርስቲያን ውስጥ ያለው ምንድነው? እስቲ ንገረኝ። ስለዚህ ይሄ በጣም አስፈላጊ ነው። የምትጠቀሙበት ቦታ ላይ ነው ዘራችሁ መዝራት ያለባችሁ። የዛን ጊዜ በረከት ወደ እናንተ ህይወት ፈጥኖ ይመጣል ማለት ነው። ጌታ ይመስገን። አሜን። ዛሬ በዚህ አጋጣሚ የመጠየቅ ድፍረት የሚል ነው የማስተምረው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የመጠየቅ ድፍረት። አሜን። ምክንያቱም አንዳንድ ጊዜ ታውቃላችሁ ሰው ለመጠየቅ በጣም ትልትሉ ይችላላችሁ። ቅሪላቸው ይሆን እንደው ይደብራቸው ይሆን ይኖራቸው ይሆን ይችሉ ይሆን የሚለው ነገር በህይወታችሁ ላይ ይመጣል። እግዚአብሔርን የመጠየቅ ድፍረት ነው ዛሬ ማስተምራችሁ። ጌታ ይባረክ። አሜን። አንድ ሰው በጌታ በኢየሱስ ክርስቶስ ስም አይኑ ይከፈትለታል። በጣም የሚገርማችሁ ነገር የመጠየቅን ድፍረት ካልተለማመድን በስተቀር ሁል ጊዜ ምንድነው የምንሆነው? ትንንሽ ነገር ጠያቂ ነው የምንሆነው። አንዳንድ ሰዎች አሉ በቃ እንደው ጌታ ሆይ ይችል ለኔ ያተነው ይላሉ። ይችን ማለት በቃ ይችን የምታክል ነገር ማለት ነው።
በጣም ትንሽዬ ነገር ማለት ነው። ቤት ስንጠይቅ በቃ እንደው ለኔ አሁን አንድ ክፍል ቤት የኔ አባት አሁን ለኔ እንደው የ2 ሰዓት የ3 ሰዓት ስራ እንደው ለኔ አተህ ነው እንደው አረተው እንደው እንሆናልና ከችግራችን አንፃር የምንጠይቀው ነገር ራስ አሮጌ መኪናው ለኔ አተህ ነው፣ አሮጌ ባስ ለኔ አተህ ነው፣ አሮጌ ምናምን እንዳለን ኖ ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን ከጠየቀው አይቀር በድፍረት ነው የምትጠይቀው። ጌታ ይመስገን አሜን። በማ ስትለኝ በጌታ በኢየሱስ ስም በድፍረት ነው እግዚአብሔር መጠየቅ ያለብህ። ስትጠይቅ ደግሞ በዛ አድርገህ ስትጠይቂ ሰፋ አድርገሽ ጠይቂ። ለምን? አምላክሽ ባለጠጋ ነው። ሃሌሉያ አሜን። እግዚአብሔር የሚባርክ አምላክ ነው። በጊዜ አምናለሁ፣ በሁኔታ አምናለሁ፣ በሰዓት አምናለሁ። እግዚአብሔር ቀኑን ጠብቆ የራሱን ሰዓት የራሱን ሲዝን ጠብቆ በእናንተ ህይወት ላይ ሊያደርግ ያለውን ነገር ያደርጋል። እናንተ ግን ቀድማችሁ መጠየቅ አለባችሁ። ጌታ ይመስገን አሜን። የኔን ችግር እግዚአብሔር ያውቃል፣ እኔ መጠየቅ አያስፈልገኝም። ለምን እኔ ጨቀጭቀዋለሁ እግዚአብሔርን የሚሉ ሰዎች አሉ። እግዚአብሔርን አትዘኑለት። እግዚአብሔርን አሜን። አባትስ ከሆንኩ መፈራቴ ወዴት አለ ነው የሚለው እግዚአብሔር እንጂ በፍጹም እኔ አባት ነኝና እንዳትጠይቁኝ አላለም እግዚአብሔር። አንዳንድ አባት አለ ሂጂ እናትሽን ጠይቂ እኔ እንዳትጠይቂ ምናምን ይላል። ሁለተኛ እንዲህ አይነት ጥያቄዎች ሲኖር ወደ እናትሽ ምናምን ብሎ ራሱን ከተጠያቂነት የሚያስመልጥ ምናልባት አባት ይሆናል፣ የምድር አባት። እግዚአብሔር ግን ሃሌሉያ አሜን አባት ስለሆነ እንድንፈራው እንድንታዘዝለት ይፈልጋል እንጂ በፍጹም ኢየሱስ ክርስቶስ ለዘላለም ጌታ ነው ምንም ነገር እንዳንጠይቀው የሚያደርግ አምላክ አይደለምና እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 5:14 ላይ በእርሱ ዘንድ ሃሌሉያ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ዋው! በእርሱ ዘንድ ያለን ድፍረት ይሄ ነው። በእግዚአብሔር ዘንድ ያለው ድፍረት ይሄ ነው። መቼ? በአዲስ ኪዳን። በብሉይ ኪዳን በጣም አስቸጋሪ ነው። ታውቃላችሁ ካህናቶች ጋር ሄደ ካህናቶች ናቸው በቃ ኃጢአትን የሚያሰሪውል እዛ ሄደ ተናገር ትባላለህ። ኃጢአት ቢሆን ለምጽ የሚነጻው ምናምን በቃ ከሰፈር ውጣ ሊልህም ይችላል። ዝሙት ሰርተህ ይሄን ያህል ጊዜ መቅደስ አትገባም እንዲና እንዲህ አታረግ ምናምን። እግዚአብሔር ጋር ግን አሁን ሃሌሉያ ኢየሱስ ጌታ ነው አሜን። የእግዚአብሔር ሕዝብ አለ፣ መሪ አለ፣ አገልጋይ አለ። እግዚአብሔር አኖይንት ያደረጋቸው ሰዎች አሉ። አዎ አምናለሁ። በጣም አንዷ እኔ ነኝ። ጌታ ይባረክ። ኦኬ እግዚአብሔር በእነሱ በኩል አልፎ የሚፈታላችሁ ነገር አለ። እግዚአብሔር በእነሱ በኩል አልፎ የሚሰጣችሁ ነገር አለ። በእነሱ በኩል የሚሰብርላችሁ ቀንበር አለ። እግዚአብሔር በእነሱ በኩል በራችሁን፣ ቤታችሁን፣ ኤቭሪቲንግ ነገር እግዚአብሔር ብለስድ የሚያደርግላችሁ በአገልጋዮች በኩል 100% አለ። ግን ደግሞ ኢየሱስ ጌታ ነው። ሃሌሉያ አንቺ ራስሽ ልጅ ከመሆንሽ የተነሳ አሜን የእግዚአብሔር አባትነቱ ከገባሽ አምላካችሁ እንደሆነ እግዚአብሔር የገባችሁ ሰዎች ይሄ ለእናንተ ነው የምናገረው። እግዚአብሔር አምላክ እስከሆነ ድረስ እግዚአብሔር አባት እስከሆነ ድረስ ሃሌሉያ በእርሱ ዘንድ ያለን ድፍረት አለ ዮሐንስ ስትለው ስለ ልጅ ይብቃኝ ማለት የክርስቶስ ማንነት ልጅነቱ ጥልቅ ምስጢሩ ሲገባ ድፍረት ይኖራል። ምን ለማለት እንደ ፈቃዱ ሃሌሉያ አንዳች ብንለምን ይላል። ፈቃዱ ምንድነው ብላችሁ ስትጠይቁኝ ኢየሱስ ክርስቶስ ነው። ሃሌሉያ የእግዚአብሔር ፈቃድ በክርስቶስ ኢየሱስ አይደለም ይላል። ዓለምን መጠቅለል ነው ይላል። የክርስቶስ ማዕከለኝነት አለ። ማዕከል ነው። ኢየሱስ ስሙ ይባረክ። ሃሌሉያ መንፈስ ቅዱስ አመሰግናለሁ። ቴንክ ዩ ጂሰስ። በእውነት ዲስ ኢዝ ሪቨሌሽን እኮ አሜን ወዳጆች። ይሄ ሪሊጅን አይደለም። እኔ እዚህ ጋር ሪሊጅን አይደለም ማስተላለፈው። ኖ ሪሊጅን እዛ በእኔ ድሮ የነበርኩበት የማንነት ህይወት ይበቃኛል። ሪሊጅን አልፈልግም። የሪሊጅን ህይወት ይህ ስርዓት ምናምን ነገር ነው። እኔ በቃ ክርስትና መገለጽ ነው ወዳጆች። ክርስትና ሲገባ ሪሊጅን ስፍራ አትኖርም። ሪሊጅን ያለበት ቦታ ላይ አትቀመጥም። በቃ የሃይማኖታዊ ስርዓት ምናምን ነገር እና አንዳንዱ እንደዚህ ይላል ኢየሱስ ጌታ ነው በቃ በእኔ በኩል ካልሆነ የእናንተ ነገር አይፈታም፣ በእኔ በኩል ካልሆነ ያንተ ነገር አይለቀቅም፣ በእኔ በኩል ካልሆነ ምናምን ይላል። በአንተ በኩል የሚባል የለም። በክርስቶስ በኩል ግን ሃሌሉያ አሜን እንደ ፈቃዱ አንዳች ብንለምን ነው የሚለው። የሚያስፈልግህን ነገር ብትለምን
በክርስቶስ ኢየሱስ ምን ይላል? ይደረግልሃል። ለምን? ይሄ የልጅነት ማንነት ስለሆነ ኢየሱስ ጌታ ነው። ካን ዩ ኢማጂን? ለምሳሌ የስጋ አባት እንኳን ኢየሱስ ክርስቶስ እኮ ሜንሽን ራሱ ያደረገው እኮ እኛን ነው። እናንተ አለ ለልጆቻችሁ መልካሙ ስትሆኑ አለ ያውም ክፉ ሆናችሁ አለ። ሰው ክፉ ነው ማለት የሰው ልብ ክፉ ነው ይለዋል መጽሐፍ ቅዱስ ሲናገር ኤርምያስ ላይ። ግን ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ግን እኛን በአዲስ ኪዳን የክርስቶስን ልብ ሰጥቶናል። ስሙ ይባረክ። ተቀይሯል ልባችን። አሜን። ከድንጋይ ልብነት ወደ ስጋ ልብነት መጥቷል። ያለበለዚያማ ይሄንን ቃል መቀበል እኮ በጣም የሚከብዳቸው እኮ ለዚህ እኮ ነው። ሰው ኢየሱስ ጌታ ነው ብሎ ባፉ መመስከር እኮ የሚከብደው እኮ ይሄ ስጋ ልብ እኮ ካልተቀየረ በጣም ከባድ እና በጣም የሚገርማችሁ ነገር እንደዚህ ይላል። ሃሌሉያ! ኢየሱስ ጌታ ነው። እናንተ ለልጆቻችሁ ካን ዩ ኢማጂን? አሁን አንድ አባትን ሄዳችሁ አባታችሁ የስጋ አባታችሁ የጎረቤት ልጅ አለ፣ አንተ አለ ሄደ አባዬ ልብስ ግዛልኝ ብትለው የጎረቤት ልጅ መጥቶ ደግሞ ልብስ ግዛልኝ ቢለው ለማን ነው የሚያስቀድም ይመስላችኋል? ለጎረቤቱ ልጅ ገዝቶ ልጄ ግድ የለህም አንተ ልጅ ስለሆንክ ምናምን የሚል ይመስልሃል? ነው አይለውም። እግዚአብሔር ለኃጢያኑም ለጻድቃኑም ቸር ነው ይበል እንጂ አባትነት ግን ላንተ ነው። አባትነቱ ግን ላንቺ ነው። ስለዚህ እግዚአብሔር እንደ ፈቃዱ ብትለምኑ በክርስቶስ ኢየሱስ ብትለምን ምን ሰፋ ያለ ነገር በዛ ያለ ነገር ስትጠይቁ እውነቴን ነው የምነግራችሁ፣ ይሄ ስግብግብነት አይደለም። I'm sorry to say that by the way ስግብግብነት አይደለም። ባርከኝ፣ አብዝተ በቃ ሰፋ ያለ ነገር ስጠኝ፣ ትልልቅ ነገሮችን አሳልፈ ስጠኝ ብለ መጠየቅ ስግብግብነትም አይደለም፣ ሰልፍሽነትም አይደለም። ለምን ስትለኝ ለሌላው መትረፍ አለብን፣ ለሌላው መቆረስ አለብን፣ ለሌላው መስጠት አለብን። ለኛ እግዚአብሔር ከሰጠን በኋላ ደግሞ የሚሰጥ ነገር ለእግዚአብሔር ቤት አገልግሎት ኢየሱስ ክርስቶስ ለዘላለም ጌታ ነው። ለድሃ ቢሆን አሜን ኢየሱስ ያድናል። ለቤተሰቦቻችን ለዘር ማንዘራችን የሚተርፍ ነገር፣ ለሀገር የሚተርፍ ነገር፣ ለምድር የሚተርፍ ነገር ጌታ ይመስገን። በቋንቋ በዘር በምን የማንገናኝን ሰዎች የአሜሪካውን ትረዳለች፣ አፍሪካን ትረዳለች። ኦኬ ግን አፍሪካን ስትረዳ አፍሪካዊ አሜሪካዊ ስለሆነ አይደለም ትረዳው፣ ወይ ያባትና ምናምን ቅልቅል ስላለብንም አይደለም፣ ግን ትረዳለች ስላላት ጌታ ይመስገን አሜን። ስለዚህ ስትጠይቅ ተለቅ ያለ ነገር ስትጠይቅ ሰፋ ያለ ነገር በምን በድፍረት ለምን በሱ ያለን ድፍረት ነው የሚለው። ሃሌሉያ! እግዚአብሔር ድፍረት የሚለው በእምነትን ነው የሚወስደው። ስጠኝ ምናምን እያልክ እንደ ዓለማውያን ድፍረት አይነት ነገር አይደለም የሚያወራው። ድፍረት ሲል እምነትን በእምነት እግዚአብሔር እንደሚሰጥ አውቀ። በጣም አንድ ቁልፍ የሆነ ነገር ልንገራችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ በድፍረት እግዚአብሔርን ጸሎት ላይ ሆናችሁ ስትጠይቁት እግዚአብሔር እንደሚሰማችሁ ሃሌሉያ አሜን፣ እንደሚሰማችሁ አውቃችሁ የምትጸልዩት ጸሎት ፓወርፉል ነው። አለመሰማት አይችልም። ዳት ሜንስ እግዚአብሔር እንደምታረግ አውቃለሁ። ቅድም ስጀምር ነግሬያችኋለሁ። ሰውን ስትጠይቁት ይችል ይሆን? ምናልባት ላይችል እኮ ይችላል። ግድ የለም ያለህን ስጠኝ፣ ግድ የለም አሁን በቃ እችላለሁ የምትለውን አይደል? አንዳንድ ጊዜ እኮ ስንጠይቅ እርዳታ የሆነ ነገር በቃ የምትችሉትን አድርጉ ነው የምንለው። ለምን? ሰው ሊሚትድ ነው። ኦኬ እግዚአብሔር ግን እንደዛ አይደለም። በቃ አንተ የምትፈልገውን ነገር እንደ ፈቃዱ ብትጠይቅ ምን ይላል? እግዚአብሔር ይሰማናል ይላል መጽሐፍ ቅዱስ። የለመንከውን እግዚአብሔር ይሰጣል። መጽሐፍ ቅዱስ ላይ ብዙ የለመኑ ሰዎችን ማየት እንችላለን። ኢየሱስ ጌታ ነው። ነገር ግን እነዚህ ሰዎች ሃሌሉያ፣ እነዚህ ሰዎች ግን የለመኑት የተሰጣቸው በድፍረት የጠየቁ ሰዎች ናቸው። ክብር ለኢየሱስ ይሁን። እነዚህ ሰዎች የጠየቁትን ቀጣይ ቪዲዮ ላይ እናየዋለን።